እዚህ ጋር current I ያለችን current density J ብለን እንሰይማታለን and after that finally we will see drift velocity እናያለን drift velocity of charge እሺ እነዚህን ሶስት ቶፒኮች ከቨር አድርገን ከጨረስን በኋላ ወደ 25 የሚጠጉ መልቲፕል ቾይስ ኤክሰርሳይሶች አሉ እነሱን ደግሞ እንሰራለን ማለት ነው ጥያቄውን አውጣልሻለሁ ጥያቄውን እየሰራሽ እየመለስን ይላል ስለዚህ ዛሬ በዋናነት ከቨር የምናደርገው እነዚህ ሶስት ቶፒኮች ሆናል ማለት ነው እሺ ሶስቱን ቶፒኮች ከጨረስን በኋላ 25ቱን ጥያቄ በሚገባ መስራት ከቻልሽ ቀጣይ ቶፒክ ላይ ማለፍ እንችላለን ማለት ነው ቀጣይ ደግሞ የምንመለከተው ኦሆምስ ሎው እና ፍራይዴ ላይ ኦሆምስ ሎው factors affecting resistance ሁለት ቶፒክ ነው የምናየው አርብ ማለት ነው እሺ ሁለቱን ቶፒክ ነው የምናየው ይሄ በጣም ሰፊ ነው ኦሆምስ ሎው እና factors affecting resistance አንድ ላይ አድርገን እናያለን ማለት ነው but for today we will see this እነዚህ ሶስት ቶፒኮች እናያለን current density እና drift velocity ከዛ ወደ 25 የሚጠጉ ጥያቄዎች አሉ እነሱ ጥያቄዎች ደግሞ እየሰራን እንወርዳለን ማለት ነው እሺ ትንሽ የሚውት ታረጋታለሽ ማውራት ስትፈልጊ ታበሪውና ትጠይቂኛለሽ ታስቆሚኛለሽ ማለት ነው እሺ current electricity ነው የምንመለከተው እንግዲህ current electricity ከዚህ በፊት በነበረ ጽንሰ ሐሳብ electricity የሚባለው ጽንሰ ሐሳብ ምንን ይጠቁመናል ተባብለን ነበር electricity charge የሚለው ጽንሰ ሐሳብ ይጠቁመናል or this electricity is a secondary source of energy ተባብለናል የኤነርጂ secondary source ነው as a result of the existing of charge or the movement of charge electricity የምናገኘው በሁለት መንገድ ነው አንደኛው when the charge is at rest ሁለተኛው when the charge is in motion so ከዚህ በመነሳት electricity ሁለት ቦታ ከፈል ነው አይደለ this electricity divided into two the first one when the charge is at rest chargeዎቹ at rest ሲሆኑ when the charge is at rest and the second one when the charge is in motion or move ሲያረጉ ምኖቹ chargeዎቹ ስለዚህ don't forget this term whether the charge is at rest chargeዎቹ ቆሙ ተንቀሳቀሱ electricity አለ ይሄኛው at rest ሲሆኑ ያለው ጽንሰ ሐሳብ electrostatic ብለን ሰየም ነው አይደል electrostatic is a branch of physics that deals about charge at rest charge electron charge static rest okay ይሄንን አየን ከዚህ በፊት እዚሁስ ምን ቶፒኮችን አየን ኮሎምበስ ሎን ተመለከትን ኤሌክትሪክ ፊልድ ላይንን ተመለከትን ኤሌክትሪክ ፊልድ ስትሪንግስን ተመለከትን ኤሌክትሪክ ፍለክስን ተመለከትን ኤሌክትሪክ ፖቴንሻል ኢነርጂን ተመለከትን ኤሌክትሪክ ፖቴንሻል ስድስት ቶፒኮች ተመለከትን ማለት ነው ኤሌክትሪክ ፖቴንሻል ኢነርጂ እና ኤሌክትሪክ ፖቴንሻል ዲፈረንስንም ተመለከትን E times D አርግተን ገለጽ ነው ቪን ምታስታውሽ ከሆነ E times D ላስት ታይም እነዚህን ሁሉ ኦልሞስት ወደ 7 ቶፒኮችን ነክተናል ስለዚህ ዛሬ የምንመለከተው ሁለተኛውናል ማለት ነው when the charge is in motion ቻርጆቹ ሞሽን ላይ ሲሆኑ we call that topic current electricity ብለን እንሰይመዋለን ማለት ነው ማን ብለን እንሰይመዋለን current electricity ስለዚህ አሁን ከኔ ጋር ምን እንጀምራለን ማለት ነው what does mean current ከሚለው እንጀምራለን ማለት ነው እንግዲህ current ምንድነው ብለን ስንነሳ እንግዲህ current ማለት ሞገድ ወይም ፍሰት ለምሳሌ wind current አለ water current አለ ውሃ ንፋስ current አላቸው ሞገድ motion ማለት ነው በቃ መፍሰስ የሚል ጽንሰ ሐሳብን ይጠቁመናል current የሚለው ጽንሰ ሐሳብ ብቻው current ከሚለው ቃል በፊት ኤሌክትሪክን ስንጨምርበት ኤሌክትሪክ current ሲሆን ኤሌክትሪክ current እስኪ ድጋሚ ዲፋይን እናድርገው ምን አልኩሽ current ማለት እንቅስቃሴ ነው አልኩሽ ወይም ሞገድ ማለት ነው wind current ሊኖር ይችላል ለምሳሌ wind current ልል ይችላልው waterም current ልል ይችላልው wind current ማለት የንፋስ ሙቭመንት ማለት ነው ያስማማናል በጣም ጥሩ but now we will see not wind current we will see this electric current so electric current ካልኩኝ ታዲያ ምን ነው የሚጠቁመው ማለት ነው የምን መፍሰስ ማለት ነው የኤሌክትሪክ ፍሰት ወይም ኤሌክትሪክ የሚባለው ጽንሰ ሐሳብ ምን ኢንዲኬት ያደርጋል ብዬሻለሁ ቻርጅ ስለዚህ የቻርጆች መፍሰስ ማለት ነው when the charge is in motion ቻርጆቹ እንቅስቃሴ ላይ ሲሆኑ ስለዚህ ኤሌክትሪክ ከረንት ማለት ኤሌክትሪክ ከረንት is the flow of charge የቻርጆች ፍሰት ነው is the flow of charge per unit
per unit time across a given area. Across a given cross-sectional area. Across a given cross-sectional area. በሆነ ኤሪያ ውስጥ ለምሳሌ በሆነ ዋየር ለምሳሌ ይሄ ዋየር ቢሆን በዚህ ዋየር ውስጥ ሉክ እነዚህ ቻርጆች ናቸው። እነዚህ ቻርጆች የሚያደርጉት እንቅስቃሴ በዚች በተሰጠችን በዚች ኤሪያ ውስጥ ቻርጆቹ የሚያደርጉት እንቅስቃሴ per unit what time we call that electric current. So in other way this electric current is equal to electric current is ማለት ነው ምን ማለት ነው the flow of charge የምን ፍሰት የቻርጅ ፍሰት በምን ውስጥ per unit what time. So this is electric current. So electric current is equal to charge over time ማለት ነው ያስማማናል አይደል? This electric current it is a scalar quantity. Scalar no, it is a scalar quantity and it is SI unit. SI ዩኒታችን ደግሞ አምፒር በመባል ይታወቃል። its SI unit is ampere ወይም ደግሞ አምፒር ማለት coulomb per second ማለት ነው። ለምሳሌ ኤሌክትሪክ ከረንቱ 20 አምፒር ነው ማለት is equal to ኤሌክትሪክ ከረንቱ 20 አምፒር ነው ማለት 20 የቻርጅ SI ዩኒት ምንድነው coulomb ነው። የታይም SI ዩኒት ሰከንድ ነው። ስለዚህ 20 አምፒር ማለት 20 ኮለምብ ኦፍ ቻርጅ እያለፈ ነው በአንድ ሰከንድ ውስጥ አይተሽዋል። ሰከንድ 1 ሰከንድ በአንድ ሰከንድ ውስጥ 20 ኮለምብ ኦፍ ቻርጅ እያለፈ ነው። የቻርጆችን ፍሰት ነው የሚያሳየው ማለት ነው ኤሌክትሪክ ከረንት ያስማማናል። በጣም ጥሩ እስኪ አንድ ሁለት ጥያቄዎችን እንስራ እዚች ጋር ለምሳሌ መጀመሪያው እንመልከት how long will it take ነው የሚለው how long የሚለው ጽንሰ ሐሳብ እንግዲህ ታይምን ነው የሚጠቁመኝ ምን ያክል ታይም ያስፈልጋል how long it take for a charge of ምን ያክል ለ800 ኮለምብ ቻርጃችን 800 ኮለምብ ነው ይላል to pass through a conductor ማለት a material that can transfer electric current ወይም ቻርጅን ማስተላለፍ የሚችል ማለት ነው ኮንዳክተር እሺ የኮንዳክተር ተቃራኒው ደግሞ ኢንሱሌተር ይባላል ኢንሱሌተር ደግሞ ቻርጅን የማያስተላልፍ ለምሳሌ ፕላስቲክ ቻርጅ አያስተላልፍም ፔፐር ቻርጅ አያስተላልፍም እንጨት ቻርጅ አያስተላልፍም ቻርጅን የሚያስተላልፉትን ነው ኮንዳክተር ብለን የምንጠራቸው ኮንዳክተር carrying current of ምን ያክል a current of 4 ampere this is the current ነው ደግሞ 4 አምፒር የጠየቅነው ምንድነው ታይም ነው አይደለም እሺ current ማለት ነው charge over time ስለዚህ ታይምን ለማወቅ ታይም ማለት ደግሞ charge over current እንደማለት ነው ታይምን እዚህ ወስድ currentን እዚህ ባመጣ yes ስለዚህ ቻርጅ ስንት ነው 800 ኮለምብ ከረንታችን ስንት ነው 4 አምፒር ስለዚህ ታይማችን ስንት ነው ማለት ነው በ4 1 በ4 200 ሰከንድ this is our time ያስማማል በደንብ እየታየሽ ነው ወይንስ ጎላ ይበል ትንሽ እሺ ይሄንን ያው ወደ ሰዓትም አንቺ መቀየር ትችያለሽ አንድ ሰዓት ማለት 60 ሰከንድ ነው ስለዚህ 200 ሰከንድ ስንት ይሆናል ማለት ነው ኦልሞስት 3 ሰዓት ከ20 ደቂቃ ማለት ነው ይሄ ማለት ኦልሞስት ምክንያቱም 3 ሰዓት ማለት አይደለም ኧረ በጌታ አንድ ሰዓት 3600 ሰከንድ ነው ይቅርታ ሰፊ ነው ትልቅ ነው እሺ መቀየር እንችላለን ያስማማናል 1 hour 3600 ሰከንድ ነው እኔ በደቂቃ ነው ያሰብኩት 1 hour 3600 ሰከንድ ነው ስለዚህ 200 ሰከንድ ስንት ይሆናል ብለን መቀየር እንችላለን ግን ያው አንድ ሙሉ ሰዓት እንኳን ያን በጣም ትንሽዬ ሰዓት ናት ታዩ በቃ በሰከንድ ስለሆነ ማስቀመጥ ያለብን በቂያችን ነው እሺ እንዲሁ ልፈላሰፍ ብዬ ነው እሺ let's continue to the second one okay and the second question say that if a current of 50 ampere ይላል 15 አምፒር current ቢኖረኝ okay this is the current we have a current which is 50 ampere እሺ that flows through a wire for 1 hour ለምን ያክል ሰዓት ፍሎ አደረገ ለአንድ ሰዓት ያክል ታይማችን 1 hour ነው እሺ ካልኩሌት ምን ፈልጉ ኤ ላይ the amount of charge ኤ ላይ amount of charge ነው የሚፈልገው ኪውን ነው ፈልጉ ያለው ቢ ላይ ደግሞ ምንድነው ፈልጉ ያለው number of electron n ነው ፈልጉ ያለው so as we know that current is equal to charge over time okay but we just want to know the value of the charge q ነው ማወቅ የፈለኩት so here we have one criss cross ብናረግ q ባንድ ቢባዛ q ይመጣል
አይ ሲባዛ በቲ አይ ቲ ይሆናል። ሶ ከረንታችን ምን ያክል ናት? 15 አምፒር። ታይማችን ምን ያክል ነው ቃልዬ? 1 hour but we have to change it to second ወደ ሰከንድ መቀየር አለብን። ዋይ 15 አምፒር ማለት እኮ 15 ኮለም ፐር ሰከንድ ማለት ነው አይደለ? አዎ ቅድም ምን ብለናል? 20 አምፒር ማለት 20 ኮለም ፐር ሰከንድ ነው። ይሄ አምፒር ከሆነ ይሄው ኮለም ፐር ሰከንድ ነው ተባብናል። ስለዚህ ወደ ሰከንድ መቀየር አለበት። ወደ ሰከንድ ስንቀይረው ምን ይሆናል ማለት ነው? አንድ ሰዓት ማለት 3600 ሰከንድ አይደለ? ስለዚህ ታይም 3600 ሰከንድ ስንት ይመጣል ማለት ነው? 15 ጊዜ 36 ስንት ይመጣል? እሺ አምስት መቶ ወይም 54 ጎበስ 54000 ምን ቻርጅ ኮለምብ ነው አይደል? ወይም 15 አምፒር ማለት 15 ኮለም ፐር ሰከንድ ነው። እዚህ ጋር ደግሞ 3600 ሰከንድ አለኝ። ሰከንድ በሰከንድ ይጣፋል። ስለዚህ 15 ኮለም ሲባዛ በ3600 54000 ኮለም ማለት ነው። this is for the charge ያስማማናል። እሺ በጣም ጥሩ። አሁን ደግሞ ቀጣይ ደግሞ ማወቅ የፈለግነው ኤን ነው። የምታስታውሺ ከሆነ ስለ ቻርጅ ፕሮፐርቲ ስናወራ የመጀመሪያው ቻርጅ is neither created nor destroyed አይደል? ቻርጆች አይፈጠሩም አይጠፉም አይደል? and the second one is charge can be transferred from one body to another body አይደል? ከአንድ ቦዲ ወደ ሌላ ቦዲ ትራንስፈር ይሆናል አይደል? and the third one is like charge they repel each other and like charge they attract each other አይደል? ያስማማናል። and the fourth one is ቃልዬ አለሻ እሺ and the fourth one is አስታውሽኝ እስኪ ሌላኛውን ፕሮፐርቲ አስታውሽኝ ቼክ አድርጊው ደብተርሽን quantized means we can express the amount of charge in the multiple of n times e አድርገን መግለጽ እንችላለን። e ማለት ቻርጅ ኦፍ ኤሌክትሮን ነው ያስማማናል። ለምሳሌ በአንድ ቦዲ ውስጥ 5 ኤሌክትሮን አለኝ ማለት አጠቃላይ ስንት ቻርጅ አለ ከተባልኩኝ የአንዷ ኤሌክትሮን የቻርጅ መጠን ይታወቃል። 1.6 times 10 raised to minus 19 አይደለም የአንዷ ኤሌክትሮን። ስለዚህ የአንዷ ኤሌክትሮን 1.6 ሲባዛ 10 raised to minus 19 ከሆነ የአምስቱ ስንት ይሆናል ብዬ በ5 ማባዛት ነው። that's all አይደለ? አዎ ስለዚህ ቻርጅ ምን አድርግሽ መግለጽ ይችላልው n times e ማድረግ ይችላልው። ስለዚህ ለቢሰራ amount of charge ስንት ነው ይታወቃል። 54000 ሰጥቶኛል አይደል? 54000 ኮለም የጠየቁት n ነው አላቀም። e ስንት ናት? ቻርጅ ኦፍ ኤሌክትሮን 1.6 times 10 raised to minus 19 አይደል? so to know the value of n በ1.6 times 10 raised to minus 19 ኮለም ነው ላካፍለው divided by 1.6 times 10 raised to minus 19 ኮለም ብላ አድርገው ማለት ነው። ደምናል ማለት ነው። ኮለም በኮለም ቢታፋል 54000 ለ1.6 ታይምስ 10 raised to minus 19 ማካፈል። ይሄንን ስናካፍል እንዴት ነው የምናደርገው? ተመልከች ቃልዬ 54000 ማለት 54 ሲባዛ 10 raised to 3 ማለት ነው። 1.6 ሲባዛ 10 raised to minus 19 ማለት ይሄ ምን ብዬ መጻፍ እችላለሁ መሰለሽ? 16 ሲባዛ 10 raised to 20 ብዬ መጻፍ እችላለሁ። ችግር አለው? የለውማ። አሁን 54 ለ16 እናካፍል እስኪ። 54 ሲካፈል 16 ስንት ይመጣል? 3 ነጥብ ነው 3.375 ሲባዛ 10 raised to እዚህ ጋር 3 አለኛ። እቺ ግን ማይነስ 20 ናት። ሶሪ አይደለም ማይነስ 19 ነበረ ነጥብ ወስዶታ ማይነስ 20 ወደ ላይ ሲወጣ ፕላስ 20 ስለዚህ 3.375 ሲባዛ 10 raised to 23 ቻርጅ አለን ማለት ነው። ነምበር ኦፍ ቻርጃችን ይሄን ያክል ነው ማለት ነው። ያስማማናል? እሺ ይከብዳል? ቀላል ነው። እንቀጥል እሺ እንቀጥል ተመልከቺ
እሺ ወደ መጀመሪያው ልመልስሽ ኤሌክትሪክ ከረንት ምን ብለን አልፈን ነበረ ኤሌክትሪክ ከረንት ማለት ፍሰት ማለት ነው ኤሌክትሪክ ቻርጅ ነው ስለዚህ ኤሌክትሪክ ከረንት is the flow of charge per unit time across a given cross sectional area ብለናል አንድ ነገር ልጠይቅሽ ይሄንን ሴንቴንስ ነው ቀጥታ ወደዚህ የገለበጥኩት ወደ ፎርሙላ ኤሌክትሪክ ከረንት ማለት I ናት is ማለት እኩል ይሆናል ነው ከዛ the flow of charge q ነው per unit time t ነው ከዚህ ሴንቴንስ ውስጥ እዚህ ኢኩዌሽን ውስጥ ያልጻፍኩት ምን አለ ተመልከቱ እስኪ cross sectional area wonderful እኔ ኮንቨርት ያደረኩት the flow of charge per unit time እስከዚህ ድረስ ያለው ነው the flow of charge per unit time electric current ይሄ ነው ይሄው the flow of charge per unit time across a given cross sectional area ግን አልጨመርኩትም አይደለ so አሁን across a given cross sectional area ስንጨምረው ተመልከቺ ወደ ምን ይቀየራል ማለት ነው look it now the flow of charge per unit time እስኪ ንገሪኝ across a given cross sectional area አይደለ cross sectional area እሺ let me ask you one thing here look the flow of charge per unit time ማን ነው አለ current ስለዚህ አሁን ወደ ምን ይቀየራል ማለት ነው look so the flow of current per unit area አይተሻታል ወይም ደግሞ current ይሄ ማለት current ነው ከዚህ እስከዚህ ያለው current ሲካፈል ለኤሪያ ለቀረው የቀረችው ኤሪያ አይደለች is called current density በመባል ይታወቃል we call it current density so current density ማለት j ብለን እንሰይማታለን current density ማለት it is current per unit what current ሲካፈል ለኤሪያ ማለት ነው ያስማማናል wonderful so ይሄን ምን ብዬ መደምደም እችላለሁ ኤሌክትሪክ ከረንት ስካለር ነው ኤሪያም ስካለር ነው so current density is a scalar quantity ነው a scalar quantity and its SI unit is what SI unit is የከረንት SI unit ምንድን ነበር ቃልዬ ampere የኤሪያ SI unit meter square that's all this is the SI unit of current density ያግባባናል ስለዚህ ወደ መጀመሪያው ስንመለስ the flow of charge per unit time ማለት current ናት then ኤሪያ ትቀረኝ ነበረ ይሄው ወደ መጀመሪያው ስንመለስ the flow of charge per unit time current ነው ይሄ እንዳለ current ይሆንና ከዛ ደግሞ እዚህ ጋር ኤሪያ አለችኝ ስለዚህ እዚህ ጋር current አለ across a given area ከረንቱ በኤሪያ ውስጥ ሲያልፍ ምን ብዬ ሰይመዋለሁ current density ብለን እንሰይመዋለን ማለት ነው በጣም ጥሩ ያስማማናል በጣም ጥሩ እሺ እንለፍ ቀጣይ ጥያቄ እንስራ እስቲ ጥያቄ እንስራ እሺ የመጀመሪያውን ጥያቄ እንመልከት ምን ይለናል what is the current density if a charge of 100 column flow 100 column okay charge ሰጥቶናል 100 column ነው through a wire of cross sectional area okay ኤሪያም ሰጥቶናል ኤሪያው ደግሞ ስንት ነው ይላል 10 ሚሊሜትር ምን ስኩዌር በስንት ሰዓት ውስጥ በአንድ ሰዓት ውስጥ okay ምንድነው የጠየቅነው what is the current density j ነው የጠየቅነው current density ማለት ምን ማለት ነው ኤሌክትሪክ current ሲካፈል ለኤሪያ ኤሌክትሪክ current ግን አልተሰጠኝም አዚስ ግን we know that ኤሌክትሪክ current ማለት ደግሞ charge over ምንድነው time
ካጠገቡ ደግሞ ማን አለኝ እዚህ ጋር ኤሪያ ያስማማናል። አዎ ቻርጃችን ስንት ነው? 100 ኮሎምብ። ታይማችን ስንት ነው? 1 ሃወር ሚንስ 3600 ሰከንድ። ጎበዝ ልጅ 3600 ሰከንድ ሲባዛ ኤሪያችን ስንት ነው? 10 ሚሊ ሜትር ስኩዌር። ወደ ሜትር እንቀይረው። ይሄንን ቃልዬ እስቲ እንቀይረው። 1 ሚሊ ሜትር ስንት? 1 ሚሊ ሜትር ስኩዌር ስንት ሜትር ስኩዌር ነው? እስቲ ይኸው 1 ሚሊ ሜትር ስኩዌር ማለት ምን ማለት ነው? 1 ሚሊ ሜትር ሲባዛ በ1 ሚሊ ሜትር አይደለም? እሺ 1 ሚሊ ሜትር ማለት ስንት ሜትር ነው? 10 ሬዝ ቱ ማይነስ 3 ሜትር ነው። ወይም 1 ሜትር 1000 ሜትር ነው አይደለም? እሺ ታይምስ 1 ሚሊ ሜትር 10 ሬዝ ቱ ማይነስ 3 ሜትር አልኩኝ። ይሄኛውም 1 ሚሊ ሜትር 10 ሬዝ ቱ ማይነስ 3 ሜትር ነው። ስለዚህ 1 ሚሊ ሜትር ስኩዌር ማለት 10 ሬዝ ቱ ማይነስ 3 እና ማይነስ 3 ማይነስ 6 ሜትር ሜትርና ሜትር ስኩዌር 10 ሬዝ ቱ ማይነስ 6 ሜትር ስኩዌር ማለት ነው። ስለዚህ 10 ሚሊ ሜትር ስኩዌር ማለት 10 ሲባዛ ሚሊ ሜትር ስኩዌር ስንት ነው የሚሆነው? 10 ሬዝ ቱ ማይነስ 6 ሜትር ስኩዌር። ይሄ ማለት ደግሞ ስንት ነው የሚሆነው? 10 ሲባዛ በዚህ 10 ሬዝ ቱ ማይነስ 5 አይደለ? አንዷ ዜሮ ትቀንስብኛለች። እሺ ስለዚህ በኤሪያ ቦታ ማንም ማስገባት 10 ሬዝ ቱ ማይነስ 5 ምን ሜትር ስኩዌር። እንቀጥላ 100 ማለት 10 ሬዝ ቱ 2 ነው እናውቃለሁ አይደለ? 3600 ማለት 36 ሲባዛ 10 ሬዝ ቱ 2 ነው ሲባዛ እዚህ ጋር 10 ሬዝ ቱ ማይነስ 5 አለኝ። ስለዚህ ይሄ ማለት ብናውቃለሁ 10 ሬዝ ቱ በ10 ሬዝ ታፋል ማን ይቀራል? 1 ኦቨር 36 ሲባዛ 10 ሬዝ ቱ ማይነስ 5 አይደለ? አንችልም ማባዛት ስለሆነ በማላቸው ያለው አሁን 1 ኦቨር 36 ሲደመር ብሎ 10 ሬዝ ቱ 2 ቢል ኖሮ እዚህ ጋር ያለው 10 ሬዝ ቱ በዚህ ጋር አላጣፋው መደመር ስለሆነ ማባዛት ከሆነ ግን ማጣፋት ይችላል። እሺ 10 ሬዝ ቱ ማይነስ 5ን ወደ ላይ ላውጣው እስኪ ምን ይላል? 1 ሲባዛ 10 ሬዝ ቱ ፖዚቲቭ 5 ከስር ማን አለኝ? 36 1 ለ36 እናካፍለው ቃልዬ እሳቴ ፈጣንሽ እኮ 0.02 ሲባዛ 10 ሬዝ ቱ 5 ይሄ ማለት ደግሞ 1 2 ታይምስ 10 ሬዝ ቱ 3 አይደለ? ይሄ ማለት ደግሞ 2000 አምፒር ፐር ሜትር ስኩዌር ያስማማናል። ጥያቄ ያለሽ እዚህ ላይ ያልገባሽ ቃልዬ? እሺ ግን አለው ቀጥሎ ገብቶኛል ከሚለው ቃል በኋላ የለው። እሺ ሜትር ማለት ነው አይደለም? ኪሎ ማለት 1000 ማለት ነው። ሚሊ ማለት ግን 10 ሬዝ ቱ ማይነስ 3 አይደለም? ወይም 0.001 እንደማለት ነው አይደል? ስለዚህ ሚሊ 10 ሬዝ ቱ ማይነስ 3 ማለት ነው። 5 ታይምስ 10 ሬዝ ቱ ማይነስ 3 አምፒር እንደማለት ነው። ይሄ በጣም ቆንጆ ነው። አንተ ሲጽፍ ግን ይሄ አይሆንም። እስቲ እኔው አብረን ምን ይታወቃል ቢሆንስ? እሺ እኔው እስኪ እሺ what is the current density የጠየቅነው ምንድነው? current density ነው። current density ነው የጠየቁት። if a current of current ሰጥቶኛል 5 times 10 raised to minus 3 ampere እሺ flows through a wire of cross sectional area ሰጥቶኛል 10 ሚሊ ሜትር ስኩዌር so current density is equal to current over area ከረንታችን ስንት ነው? 5 ሚሊ አምፒር ነበር። እሺ ኤሪያ 10 ሚሊ ሜትር ስኩዌር ይቀየራል። ታይምስ ማይነስ ስንቀይረው ማይነስ 6 ነው።
ምክንያቱም 1 ሚሊሜትር ስኩዌር ማለት 10⁻6 ሜትር ስኩዌር ነው። አዎ ግን መጨረሻ ግን ምን ትሆንብናለች? እዚህ ጋር 10 ስላለችኝ እቺ 10 በዚህ ብትባዛ 10⁻5 ሜትር ስኩዌር እንደማለት ነው አይደለ? እሺ ስለዚህ ይሄ ማለት 5 ሲባዛ 10 እዚህ -3 አለ -5 ወር ላይ ሲወጣ +5 ይሆናል ኤሪያ ፐር ሜትር ስኩዌር which means 5 times 10⁻2 ኤሪያ ፐር ሜትር ስኩዌር አምፒር ፐር ሜትር ስኩዌር የምን ኤሪያ ዳኒ 5 times 10⁻2 ማለት 500 አምፒር ፐር ሜትር ስኩዌር። ይሄ ማለት ነው በ1 ሜትር ስኩዌር ውስጥ በ1 ሜትር ስኩዌር ኤሪያ ውስጥ 500 አምፒር ከረንት እያለፈ ነው ማለት ነው። ወይም ደግሞ በ1 ሜትር ስኩዌር ውስጥ 500 ኮለምብ በእያንዳንዱ ሰከንድ እያለፈ ነው። በ1 ሜትር ስኩዌር ኤሪያ ውስጥ በየሰከንዱ 500 ኮለምብ ቻርጅ ነው የሚያልፈው። 500 ኮለምብ ያልፋል በየሰከንዱ። ያስማማናል? ኦኬ በጣም ጥሩ በጣም ጥሩ። እሺ እንቀጥል አይደል? እሺ ስለዚህ ሁለቱን ቶፒኮች ጨርሰናል። ከረንት ኤሌክትሪክሲቲን ከረንት እና ከረንት ዴንሲቲ። አሁን ደግሞ የምንመለከተው ቀጣይ ምን መሰለሽ? እስኪ ወደ ኋላ ልመልስሽ ቃልዬ፣ እንመለስ ወደ ኋላ። ምን ብለናል ስንነሳ? ገና ስንጀምር ምን ብለን ነበር የጀመርነው? ኤሌክትሪክ ከረንት ኢዝ ዘ ፍሎ ኦፍ ቻርጅ ተባባልን አይደል? ዘ ፍሎ ኦፍ ቻርጅ ፐር ዩኒት ታይም ማለት ነው። ኤሌክትሪክ ከረንት ማለት ቻርጆች ምን ሲያደርጉ ነው? ሲፈሱ ሲንቀሳቀሱ። ኦኬ ቻርጆች ይንቀሳቀሳሉ ማለት ደግሞ አንድ ቦዲ ይንቀሳቀሳል ማለት ምን አለው? ለምሳሌ እኔ አሁን እየተንቀሳቀስኩኝ ነው። እሺ አሁንስ እየተንቀሳቀስኩኝ ነው። ምንድነው በሁለቱ መካከል ያለው ልዩነት? ቀድም አልተንቀሳቀስክም፣ አሁን ተንቀሳቅሳል ያስባለሽ ነገር ምንድነው? ኤሌክትሪክሲቲ። ቆይ አረ አሁን ኤሌክትሪክሲቲ የሚያየሽው እንዲስቆ እሺ አሁን ቆሜ ያለው አይደል? መቆሜን በምን አወቅሽ? አሁን ደግሞ መንቀሳቀሴን በምን አወቅሽ? እሺ በብትሽ ነው። በፊዚክስ ቋንቋ ንገሪኛ። ኤሌክትሪክ ውጪና በፊዚክስ ቋንቋ አሁን ስቆም ምንድን ነው? አትሬስት ማለት ምንድን ነው? በፊዚክስ በቁጥር ሲቀመጥ ምን ዜሮ? ኧረ ቻርጅ የምን ቻርጅ አላወራሁም። ቻርጅ ይታይሻል እንዴ ላይ ያው ምን ነው ዜሮ? ኧረ የምን ኤሌክትሪክ ሲታይሻል? አንድ መኪና ቆሟል ስንል ምኑ ነው ዜሮ? ሞሽኑ ማለት እስኪ ቀጥ ግቢ። ሞሽን ውስጥ የሆነ ቃል አለ። ታውቂያለሽ? ቆይ አሁን ምን ነው ዜሮ? እንቅስቃሴ ዜሮ ነው። ያ ማለት ፍጥነቴ ስንት ነው? ዜሮ ነው። ስለዚህ ቬሎሲቲ ነው ዜሮ ወይም ስፒድ ዜሮ ነው ማለት ነው። አሁን ደግሞ ቬሎሲቲ አለኝ ወይም ስፒድ አለኝ። ስለዚህ አንድ ቦዲ እሺ ቻርጆቹ ፍሎ እያደረጉ ነው ሲባል፣ ቻርጆቹ እየተንቀሳቀሱ ነው ሲባል፣ ወይም ቻርጆቹ እንቅስቃሴ ውስጥ ናቸው ማለት ቻርጆቹ ፍጥነት አላቸው ማለት ነው። ያስማማናል? አዎ። ስለዚህ እንግዲህ ቻርጆቹ ፍጥነት አላቸው ካልን ቻርጆቹ ደግሞ ፍሎ የሚያደርጉት እዚህ ጋር ለመመልከት እንደምንችለው ቻርጆቹ በምን ውስጥ ነው ፍሎ የሚያደርጉት? ክሮስ ሴክሽናል ኤሪያ በሆነ ኤሪያ ውስጥ ነው፣ ወይም በገመድ ውስጥ ነው ፓስ የሚያደርጉት በዋየር ውስጥ። ስለዚህ እንደዚህ ብለን ከደመደምን ሌትስ ሴይ ዲስ ኢዝ ዘ ዋየር፣ ይሄ ዋየሩ ቢሆን ይታይሻል። ሌትስ ሴይ ዲስ ኢዝ ዘ ዋየር፣ ይሄ ዋየራችን ቢሆን እሺ ተቀመጥ፣ ችግር የለም። ይሄ ዋየራችን ቢሆን ወይም እስቲ ሌላ ስልክ አለ እዚህ ጋር ልሞክር።
ሲሊንደሪካል የሆነ ቅርጽ 3D የሆነ ሼፕ 3D አለን ስለዚህ ማስቀመጥ እንችላለን ማለት ነው እሱን ሮቴት ቢያደርግልኝ ምን አለበት ፍሊፕ እሺ ናት ፍሊፕ እሺ ታዩ በቃ በኔው ይሻልሻል ከዛ በቪዲዮ አሳይሻለሁ በኔው ይሻልሻል እንሂድ ለምሳሌ ይሄ ዋየር ነው እንበል ከዛ እዚህ ውስጥ ቻርጆች አሉ እንበል እስቲ ቻርጆቹን እናስቀምጥ እነዚህ ቻርጆቹ ናቸው ይታዩሻል እነዚህ ቻርጆች ፍሎ አረጉ ስንል ተንቀሳቀሱ ስንል ለምሳሌ ከዚህ ተነስተው እዚህ መጡ እንበል አየሻቸው ስለዚህ ምን ያክል ዲስታንስ ነው ሄዱት ይሄን ያክል ዲስታንስ ተጉዟል this is the distance that they travel ያደረጉ ዲስታንስ ነው ያስማማናል ይሄው እነዚህ ቻርጆቹ ከዚህ ተነስተው እዚህ ጋር መጥተዋል አሁን ይሄን ያክል ዲስታንስ ተጉዟል አሁን እንግዲህ እንደምታዩ እዚህ ጋር ቻርጆች ፍሎው ነው የሚያደርጉት ፍሎው ይፈሳሉ ላይክ ዋተር እንደሚፈሰው ንፋስ ነፈሰ እንደምንለው ለምሳሌ ዋተሩ ፍሎው አደረገ ውሃው ፈሰሰ ስንል ውሃን የምንለካው በቮሊዩሙ ነው ሱቅ ትሄጂና 2 ሜትር የሚረዝም ውሃ ስጠኝ አትዩም ወይም ደግሞ ሱቅ ሄደሽ 2 ሜትር ስኩዌር ስፋት ያለው ውሃ ስጠኝም አትዩም የምትዩ 2 ሜትር ኪዩብ ወይም 2 ሊትር ውሃ ስጠኝ ነው የምትዩ ሜትር ኪዩብ በይዘት በቮሊዩም ነው የሚቀመጠው and this volume ማለት ደግሞ length ሲባዛ width ሲባዛ height ነው but this is look like not a box ሲሆን ነው እንደዛ የምንወስደው ቦክስ ሲሆን ማለት መሰለሽ ለምሳሌ እንደዚህ አይነት ሼፕ ቢኖረው ኖሮ ወስድ ነበረ look it አሁን ይሄ ቢሆን ሼፑ ወስድ ነበር ለምን ይሄ ሌንግዝ ነው እቺ ጋር ያለችው መስመር ዊድዝ ትሆነኛለች ይሄ ሄት ነው ስለዚህ የዚህ ቦዲ የሚያዝ አቅሙ 3 ነገር ላይ ዲፔንድ ይሆናል አንደኛ ሌንግዙ ቢረዝም የሚያዝ አቅሙ ይጨምራል ሌንግዙ ላይ ዲፔንድ ይሆናል ሁለተኛ ዊድዙ እቺ ትታይሻለች ወደ ውስጥ ያለችው ብትረዝም የሚያዝ አቅሙ ይጨምራል ሶስተኛ ደግሞ ይሄ ቁመቱ ቢረዝም የሚያዝ አቅሙ ይጨምራል ሌንግዝ ታይምስ ዊድዝ ታይምስ ሄት ነው ለምን ለሬክታንጉላር ቦክስ እንደዚህ አይነት ሬክታንጉላር ሼፕ ሲሆን ነው ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው but in case of cylinder ይሄ ግን ሲሊንደሪካል ቅርጽ ነው ያለው ሲሊንደሪካል ቅርጽ ሲኖረው ግን ዲፔንድ የሚሆነው ተመልከቱ እንዲህ ሲሊንደሪካል ቅርጽ በሚሆንበት ሳለ ምን ላይ ዲፔንድ ይሆናል የሚያዝ አቅሙ አንደኛ የዚህ ኤሪያ ላይ ዲፔንድ ይሆናል ለምሳሌ ይሄ ኤሪያ ቢሰፋ የሚያዝ አቅሙ ሰፊ ነው አይደለ ስለዚህ አንደኛ ኤሪያ ላይ ዲፔንድ ይሆናል ያው ይሄም ኤሪያ ነው ተመሳሳይ ስለሆነ ነው ለምሳሌ ይሄን ዊድዝ ብዬ ይሄኛውም ዊድዝ አይደለም አንዱ ዊድዝ ማለት በቃ ይሄኛው ዊድዝ ማለት ነው ተመሳሳይ ናቸው ያስማማናል because they are parallel and equal ያግባባናል ስለዚህ እነዚህ ኤሪያዎች ቢሰፉ እንዲልጥጥ ብለው ቢሰፉ ለምሳሌ ይሄንን ስዕልና እቺን ስዕል ተመልከቻት ከሁለቱ የሚያዝ አቅም ትልቅ ያለው ማን ነው የላይኛው ነው የታችኛው ነው ለምን በርዝመቱ ነው ወይንስ በስፋቱ ነው በስፋቱ አንደኛ ኤሪያ ላይ ዲፔንድ ነው ሁለተኛ ደግሞ ምን ላይ ዲፔንድ ነው ለምሳሌ ኤሪያው እንደዚህ ሆኖ ለምሳሌ ይሄው ኤሪያ ለምሳሌ ከሁለቱ ማን ነው ብዙ የሚይዘው ይሄኛው ነው ሁለተኛው ለምን ረጅም ስለሆነ which means በሌንግዙ ማለት ነው ይታይሻላ ኦር ደግሞ አሁን ምን ብለናል ኤሌክትሮኖቹ ከዚህ ተነስተው እዚህ አይደል የመጡትማ
ስለዚህ ኤሌክትሮኖች የተጓዙት ምን ብለናል? ይሄንን ዲስታንስ ሌንግዝም ማለት ትችላለሽ፣ ዲስታንስም ማለት ትችላለሽ። እሺ ስለዚህ ቮሊዩሜ ምን ወደ መባል ይቀየራል ማለት ነው? ቮሊዩሜ አሁን እዚህ ሲሊንደር ላይ ኤሪያ ሲባዛ ማ ዲስታንስ። እሺ እንዲሁም ደግሞ we know that ስፒድ ማለት ደግሞ ወይም ቬሎሲቲ ማለት ዲስታንስ ኦቨር ታይም ነው። ስፒድ ማለት አይደለ? ከስራ እንዳለችኝ ክሪስ ክሮስ ባረግ ዲስታንስ ሲባዛ በአንድ ዲስታንስ ይሆናል። ቪ ሲባዛ በቲ ቪቲ ይሆናል። ስለዚህ ዲስታንስ ማለት ደግሞ ስፒድ ሲባዛ በታይም ማለት ነው። ወይም ደግሞ ስፒድ ማለት ያው ቮሊዩም እንደማለት ነው። ስለዚህ ኤሪያ ሲባዛ ዲስታንስ ቦታ ማንም መክተት ትችላለሁ ማለት ነው። ማንም መክተት ትችላለሁ። ቬሎሲቲ ሲባዛ ታይምን መክተት ትችላለሁ። ያግባባናል። አሁን ይሄንን እንደ አንድ ፎርሙላ ያዥልኝ። ቮሊዩም ኢዝ ኢኳል ቱ ኤሪያ ታይምስ ቬሎሲቲ ታይምስ ታይም። ወይም ይሄንን ምን ብለሽ ኤክስፕረስ ልታደርጊ ትችላለሽ? ባጭሩ ቮሊዩም ማለት ኤሪያ ሲባዛ ቬሎሲቲ ሲባዛ ታይም ማለት ነው። እሺ እንቀጥላለን። አሁን ሌትስ ሴይ አንድ ቻርጅ አንልም። አንዷ ቻርጅ ከዚህ ተነስታ እዛ ሄደች አንልም። በጣም ጥቃቅን ናቸው። ለምሳሌ ስለ ውሃ ስታወሪ አንዷ የውሃ ፓርቲክል ሄደች አትይም። ውሃው ለምሳሌ 1 ሊትር ሊሆን ይችላል፣ 2 ሊትር ሊሆን ይችላል። 1 ሊትር ውሃ ፈሰሰ፣ 2 ሊትር ውሃ ፈሰሰ እንጂ ምን ነው አንዷ ውሃ ፈሰሰች ትርጉም የለውም። ቻርጆችን በጣም ጥናንጥዬ ስለሆኑ ስለ ቻርጆች ስናወራ ለምሳሌ ምን ያክል ቻርጆች ናቸው ያሉ ብለን ስናወራ የምንገልጸው በቮሊዩም ነው እንጂ አንድ ውሃ ሁለት ውሃ አይባልም። 1 ሊትር ውሃ 2 ሊትር ውሃ ነው የሚባለው አይደለም። ሶ ሌትስ ሴይ ኤን ማለት ደግሞ እንበል ሌትስ ሴይ ኤን ኢዝ the number of electron per unit volume, the number of electrons per unit volume ምን ማለት ነው? ኤን ማለት በአንድ ዩኒት ቮሊዩም ውስጥ ያሉ የኤሌክትሮኖች ብዛት ቢሆን ፐር ዩኒት ቮሊዩም በአንድ ዩኒት ውስጥ ያስማማናል። በአንድ ዩኒት ውስጥ ያሉትን ኤሌክትሮኖች ብዛት ኤን ካልናቸው በአጠቃላይ ቮሊዩም ውስጥ ምን አለ? ሶ ቶታል ነምበር ኦፍ ኤሌክትሮን ኢን the given volume ተመልከቺ። በአንድ ዩኒት ውስጥ ኤን ብለን ከሰየምን በአጠቃላይ ምን ያክል አለ ብለን ከተነሳ ይሰማሻል ቃልዬ? ለምሳሌ በአንድ ዩኒት ውስጥ 10 ካለ በአጠቃላይ ውስጥ ምን አለ ከተባለ በአጠቃላይ ቮሊዩሙን በ10 ማባዛት ነው አይደል? ለምሳሌ በአንድ ዩኒት ቮሊዩም ውስጥ 10 ኤሌክትሮን ካለ በአጠቃላይ ቮሊዩም ውስጥ ማለት ለምሳሌ አጠቃላይ ቮሊዩሙ 10 ዩኒት ከሆነ 10 ዩኒቱን በዚህ ማባዛት ነው። ስለዚህ በአንድ ዩኒት ውስጥ ኤን ብለን ከሰየምን በአጠቃላይ ውስጥ ማለት በአጠቃላይ ቮሊዩማችን ማለት ምን ማለት ነው? ቮሊዩም ማለት አጠቃላይ የሚኖረን ቮሊዩም ኤሪያ ታይምስ ቬሎሲቲ ታይምስ ታይም። ስለዚህ በአጠቃላይ ውስጥ ምን ያክል ይኖራል ማለት ነው? ይሄ በአንድ ቮሊዩም ውስጥ ነው። በአንድ ቮሊዩም ውስጥ ያለን ኤን ሲባዛ በአጠቃላይ ቮሊዩም ማለት ነው። ለምሳሌ በአንድ ሜትር ኪዩብ ውስጥ 10 ካለሽ በአጠቃላይ ውስጥ ከተባልሽ አጠቃላዩ ለምሳሌ 20 ከሆነ በ20 ሜትር ኪዩብ ውስጥ ስንት አለ እንትና 20 ሜትር ኪዩብን ማባዛት ነው በአንድ ሜትር ኪዩብ ውስጥ ካለው ጋር። ስለዚህ በአንድ ሜትር ኪዩብ ውስጥ ኤንን ያለኝ በ20 ሜትር ኪዩብ ውስጥ ሲባል ይሄው በአጠቃላይ ቮሊዩሙ ማባዛት ማለት ነው። እሺ ስለዚህ ምንድነው ማድረገው ማለት ነው? ይሄው በአጠቃላይ ቮሊዩሙ ላባዛው ማለት ነው። ማንን? ኤንን በአጠቃላይ ቮሊዩሙ። አጠቃላይ ቮሊዩም ማለት ማን ነው ብለን ተነስተናል። ኤን ሲባዛ ቶታል ቮሊዩም ማለት ደግሞ ኤቪቲ አይደለም? ቮሊዩም ማለት ኤሪያ ሲባዛ ቬሎሲቲ ሲባዛ ታይም።
ስለዚህ በቮሊዩም ቦታ ማንን ከተለው ኤሪያ ሲባዛ ቬሎሲቲ ሲባዛ ታይም ይሄ ቶታል ነምበር ኦፍ ኤሌክትሮን in the given volume ነው n times a times v times t እስኪ እንድገማት እዚች ጋር total number of electrons in the given volume ማለት n times area times v velocity times time አርለ ያለው እሺ አንድ ጥያቄ ደግሞ ልጠይቅሽ ይሄ ቶታል ነምበር ኦፍ ኤሌክትሮን ነው ቶታል ነምበር ኦፍ ቻርጅስ ቢባል ቶታል ነምበር ኦፍ ቻርጅ ማለት ነው ነምበር ኦፍ ኤሌክትሮን ሲባዛ ቻርጅ ኦፍ ኤሌክትሮን አይደለ እሺ ነምበር ኦፍ ኤሌክትሮናችን ስንት ነው ነምበር ኦፍ ኤሌክትሮናችን n times a times v times t አይደለ ነምበር ኦፍ ኤሌክትሮን ሲባዛ ማን አለ ካጠገቡ ቻርጅ ኦፍ ኤሌክትሮን አይደለ እሺ ከረንት ማለት ደግሞ ምን ማለት ነው ስንማር ከረንት ማለት ቻርጅ ኦቨር ታይም ነው እሺ ከረንት ኢዝ ኢኳል ቱ ቻርጃችን ማለት አሁን ማን ነው ይሄው ቻርጃችና ስለዚህ በቻርጅ ቦታ ማን መተካ ይችላል ኢንስቴድ ኦፍ ቻርጅ because q ማለት n a v t e አይደለ n a v t e ከስር ደግሞ ማን አለች ታይም በታይም ካንሰል ቢሆን ማን ቀረ current is equal to ve አለቀ n ማለት number of electrons per unit volume በአንድ ቮሊዩም ውስጥ ያሉት ናቸው a ማለት ኤሪያ ነው v ማለት ቬሎሲቲ e ማለት ደግሞ ቻርጅ ኦፍ ኤሌክትሮን this is the current okay as I told you ቻርጆቹ ፍሎ ያደርጋሉ ይንቀሳቀሳሉ ማለት ቻርጆቹ ፍጥነት አላቸው ያንን የቻርጆቹ ፍጥነት ቬሎሲቲ ብለን እንጠራዋለን ወይም ድሪፍት ቬሎሲቲ ይባላል ሶ ከዚህ በመነሳት current is equal to NAVE አይደል NAVE so to know v ማለት ደግሞ ቬሎሲቲ ነው v ለማወቅ ለNAE ብናካፍለው n በNA በAE በE ይጣፋል ስለዚህ v ማለት current ሲካፈል n times a times e ይሆናል ማለት ነው v ምንላት ድሪፍት ቬሎሲቲ በባል ታወቃለች ወይም ቬሎሲቲ ኦፍ ቻርጅ ነው ይሄ ድሪፍት የተባለበት ምክንያት ድሪፍት አቨሬጅ እንደማለት ነው አቨሬጅ ቬሎሲቲ because ብዙ ኤሌክትሮኖች አይደል ያሉት ተመልከቱ ብዙ ኤሌክትሮኖች አይደል የሚሉት ቃሊ are you there ብዙ ኤሌክትሮኖች ስላሉ የምንወስደው የነሱን አቨሬጅ ነው that is why we call it drift velocity ይባላል so to find the drift velocity we will use this formula current ሲካፈል a n ማለት number of electron per unit volume ነው a area ነው e charge of electron ማለት ነው ይሄን ይመስላል እሺ ቪዲዮን አንዴ ደግመሽ እዩሺ አው አንዴ ሲደገም እዚህ ፓርት ላይ ሲደርሺ ቀስ በቀስ እኔ ምጽፋትን እያስተዋልሽ ፖዝ ያረክሽ እያቆምሽ ፖዝ ያረክሽ እሺ እሺ እስኪ አንድ ሁለት ጥያቄ እንስራ እዚች ጋር እሺ in diameter transfers a charge of
960 coulomb in 80 minutes. If there are 5.8 times 10 raised to 28 free electrons per cubic meter. Find A current, B drift velocity. ትሞክሪዋለሽ? እሺ ሞክሪ። የመጀመሪያው ምንድን ነው የሚለን? we have wire 4 mm in diameter አለኝ አይደል? እሺ የኤን ነው ዲያሜትሩ 4 ሚሊ ሜትር ነው ማለት ራዲየስ ሰጥቶኛል ማለት ነው አይደል? 2 ሚሊ ሜትር ወደ ሜትር ብቀይር 2 times 10 raised to -3 ሜትር ያስማማናል። ትራንስፈር ኤ ቻርጅ ኦፍ 960 ኮለምብ ቻርጅ አለኝ 960 ኮለምብ በስንት ደቂቃ? በ80 ደቂቃ ታይም አለኝ 80 ደቂቃ። ይሄን ወደ ሰከንድ ብቀይረው በ60 አባዛዋለሁ። በ60 ሳባዛው 4800 ሰከንድ ይመጣል። እሺ እንቀጥል። እሺ if there are 5.8 times 10 raised to 28 free electron አይተሽዋል? per cube meter per unit volume ያልኩሽ ኤን ማለት ነው። 5.8 times 10 raised to 28 አለኝ። ኤ ላይ ምንድን ነው የጠየኩት? ፋይንድ ከረንት ነው የሚለው። ከረንት ማለት ቻርጅ ኦቨር ታይም ነው። we know that። ስለዚህ ይሄ ቀላል ነው። ቻርጅ አለኝ 960 ኮለምብ ነው። ታይም አለኝ 80 ደቂቃ which means 4800 ሰከንድ ብያለሁ አይደለማ? ስለዚህ አንዷን 0 በአንዷ 0 ባጣፋ 96 ሲካፈል 480 ይሁን። እሺ ወይም እሺ 96 ለ480 እናካፍለው በቃ ሁለት ታይምስ 0.2 አይደለ? ቀላል ነው። እንዴት ነው ያካፈልኩት? ይሄ ማለት 96 ሲካፈል 48 ታይምስ 10 ማለት ነው አይደለ? 480 ማለት። ስለዚህ 96 ሲካፈል ለ48 2 ነው የሚመጣው። ኦቨር ከስራ 10 አለ 2 ሲካፈል ለ10 0.2 ማለት ነው። ስለዚህ 0.2 ሆነ ማለት ነው። so this is 0.2 አምፒር ወይም 0.2 ኮለም ፐር ሰከንድ ለዋለሁ። ያግባባናልማ? ወንደርፉል። እሺ ቢ ላይ እንምጣ። ቢ ደግሞ ድሪፍት ቬሎሲቲ ነው የጠቀም። ቬሎሲቲ ማለት ነው ማለት ድሪፍት ቬል ረጅም ነው። አሁን እኔ አልሸመድርኩትም ድራይቭ ካላደረግሽው። እሺ ልሞክር። ከረንት ኦቨር ብዬ ኤን ታይምስ ኤ ታይምስ ኢ ባልሳሳት ገምቼ ነው ግን ያመጣሁት። እውነት ስጠየቅ ከአዲስ እንደ አዲስ ድራይቭ አድርግቼ ነው ማመጣው። ዋየሩ አለ ቮሊዩም ብዬ ይሄን ሁሉ ነው የምሰራ ይልሽ። ይሄን ሁሉ ነው የምሰራው። እንግዲህ የአሁኑን ፎርሙላ ለማግኘት ረገረ ከዚህ ነው የምጀምርልሽ። ከዚህ ጀምሬ ጽፌ መጨረሻ እሺ። ስለዚህ ከረንት ድሪፍት ቬሎሲቲ ማለት ከረንት ኦቨር ኤን ታይምስ ኤ ታይምስ ኢ ነው። ከረንታችን ስንት ነው እንመለስ እስኪ። ከረንት 0.2 መጥቶልኛል። ስለዚህ ከረንት ቦታ 0.2 ተጠቀማለሁ። ኤን ማለት ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩም 5.8 ሲባዛ 10 ሬዝ ቱ 28 ነው። 5.8 ታይምስ 10 ሬዝ ቱ 28 ኤሪያችን ስንት ነው? ኤሪያ አልተሰጠኝም ግን ዋየር ነው። ዋየር ከሆነ ክብ ነገር ነው አይደለም? ዋየር ገመድ። ስለዚህ ኤሪያው እንዴት ነው የሚፈለገው? ፓይ አር ስኩዌር አይደለ? አዎ ላሳይሽ ገመድ ክብ መሆኑን ይኸው ይታይሻል። የገመድ ክብ ቅርጽ የለውም? እንደዚህ ቻለች ቤት ውስጥ እስኪ እኮ እሱ ኤሪያ ይባልማ። እሱ ይሄኛው ሌንግዝ ነው። ቮሊዩም ውስጥ ይካተታል ሌንግዙ።
ግን ስፋቱ የሚወሰነው አሁን እቺ ሰፋ የምትልናት ቀጠን የምትላለች በጣም የሚሰፋ አለ ዲፔንድ የሚሆነው እዚህ ላይ ነው ኤሪያው ማለት ስፋት ማለት ነው እቺ ስፋቷ እሺ ያ ማለት እቺ አይደለችም ይሄ እንደዚህ አይደለ ገመዱ ይሄ ነው ስፋት ምንለው ይሄ ነው ስፋቱ ይሄ ሌንግዝ ነው ምንለው እሺ ቮሊዩም ላይ ማተር ያደርጋል ሌንግዙ ወደ ጎን ያለው ርዝመት እሺ ኤሪያ ማለት ፓይ አር ስኩዌር ሆነ ታይምስ ኢ ቻርጅ ኦፍ ኤሌክትሮን ነው 1.6 ታይምስ 10 ሬዝድ ቱ ማይነስ 19 ነው ስለዚህ ይሄ ማለት 0.2 ማለት 2 ታይምስ 10 ሬዝድ ቱ ማይነስ 1 ነው ባሳንሰው አይደለ ከስር 5.8 ሲባዛ 10 ሬዝድ ቱ 28 ሲባዛ ፓይ 3.14 ነው አር ራዲየስ ስንት ነው 2 times 10 raised to minus 3 ሜትር ነው ከላይ ስኩዌር አለው አረሳም ሲባዛ 1.6 times 10 raised to minus 19 you see that ስለዚህ ይሄ ማለት 2 times 10 raised to minus 1 ሲካፈል 5.8 times 10 raised to 28 ሲባዛ 3.14 ሲባዛ 2 ስኩዌር 4 ይሆናል ታይምስ 10 ሬዝድ ቱ ማይነስ 3 በሁለት ሲባዛ ደግሞ ማይነስ 6 እቺ ስኩዌር ሁለቱን ነው የምትሰራው እቺን ስኩዌር ታረጋታለች እቺን ደግሞ ኤክስፖነንቷን ወይም ፓወሯን ታባዛዋለች ሲባዛ 1.6 ታይምስ 10 ሬዝድ ቱ ማይነስ 19 finally it's going to be 2 times 10 raised to minus 1 divided by እነዚህን እናባዛ እስኪ 5.8 ሲባዛ በ3.14 እስቲ እንድገም 5.8 ሲባዛ በ3.14 18.212 ይሄ በዚህ ሲባዛ አቋው ከዛ ደግሞ ሲባዛ በ4 ድጋሚ ደግሞ ሲባዛ በ4 ታረኩ 72.848 ከዛ ደግሞ ሲባዛ በ1.6 ታረኩ ድጋሚ ተሳስቻለሁ እንድገመው እሺ ስንት ይመጣል ማለት ነው 116.5 ሲባዛ 10 ሬዝድ ቱ እዚህ 28 አለ 28 ሲቀነስ 6 22 ሲቀነስ 19 3 አይደለ 10 ሬዝድ ቱ 3 ማለት ነው ስለዚህ ይሄ ማለት 2 ሲካፈል ለ116.5 እስቲ 2 ሲካፈል ለ116.5 0.017 ይሆናል ሲባዛ 10 ሬዝድ ቱ እዚህ ማይነስ 1 አለ እዚህ 3 አለ 3 ወር ላይ ስትወጣ ማይነስ 3 ሆናለች ስለዚህ ማይነስ 4 ያደርግብኛል ይሄ ማለት ደግሞ 1 አርግቼ ብሰጠው 1.7 ሲባዛ 10 raised to minus 6 ያስማማናል ያስማማናል that's all ይሄን ይመስላል ማለት ነው ሜትር ፐር ሰከንድ this is our drift velocity ይሄ drift velocity of the electron ኤሌክትሮኗ velocity ማለት ነው እሺ ይዘሽዋል በደንብ ሐሳቡንማ እሺ አንድ ጥያቄ ልስጥሽ የመጨረሻ እሺ ቀስ ብለሽ ብትሰሪው አንቺ እሺ
አምስት ነጥብ ስምንት ሲባዛ ቴሬስቱ 28 እሺ ቃልዬ እስቲ እንየው what's the drift velocity of the electron drift velocity ነው የጠየቅነው so drift velocity is equal to current over n times a times e እንዳረሽ በቃ እቺን ሸምደድ አድርጊ እሺ እኔ ራሱ አሁን እየሸመደድኩት ነው ኦኬ current ምን ያክል አለኝ 0.5 አምፒር which means 5 times 10 raised to minus 1 n ምን ያክል ነው የሰጠኝ 5.8 ኦኬ ኤሪያ ፓር ስኩዌር ነው ግን ተሰጥቶኛል አሁን ኤሪያ ስንት ነው ኤሪያ 8 ሚሊ ሜትር ስኩዌር 8 ማይነስ 6 ጎበዝ ልጅ ማይነስ 6 ሜትር ስኩዌር ወንደርፉል አንቺ እኮ አስችም እኮ በቃ ካሽ ኢ 1.6 እስቲ እሺ እንቀጥል እንሂድ ስለዚህ 5 times 10 raised to minus 1 አልሽኝ እዚች ጋር ከስርና ባዛ እስቲ 5.8 ሲባዛ 8 ሲባዛ 1.6 74.24 10 raised to 28 ሲቀነስ 6 22 ሲቀነስ 19 3 እሺ 5 ሲካፈል ለዚህ 5 ሲካፈል ለ74.24 0.067 ሲባዛ 10 ሬስቱ ወር ላይ ስትወጣ እቺ 3 ወር ላይ ስትወጣ -3 ትሆናለች -4 ስለዚህ ይሄ ማለት 126.7 times 10 ሬስቱ -6 ማለት ነው ያስማማናል ስለዚህ አርብ ስንገናኝ ሬዚስተር እናያለን ኦህምስ ሎ እሺ ኦህምስ ሎ አጭር ሐሳብ ናት ቀላል ናት ከዛ ሬዚስተር ግን ሰፊ ነው ሬዚስተርን አፌክት የሚያደርጉ ፋክተሮች ብለን ከፋፍለን ባለፈው ስለ ሌንግዝ ስንማር ትዝ ይልሻል ተርማል ኤክስፓንሽን ምናምን ስንል እንደዚህ ብለን ነበር ቼንጂን ኤል ማለት አልፋ ኤል ኖት ቼንጂን ያስታውሽ አሁን አርብ ደግሞ አሳይሻለሁ ቼንጂን አር ይሆንና ሌንግዞ አር ትሆንና አልፋ አር ኖት ቼንጂን ይሆናል ራሱን ፎርሙላ ወደዚህ እንገለብጠዋለን you will see that ኤንን እናያለን ከዛ ደግሞ r is equal to ኦኬ ግን አንድ በቃ ኤንንና ኦህምስ ሎ ነው ልናይ የምንችለው v is equal to ir ሁለቱን ቶፒኮች አንድ ላይ አርክተን እናያለን ማለት ነው አሁን ከዚህ በመቀጠል ቪዲዮ ኤዲት ተደርጎ ፖስት ይደረግልሻል ዛሬውኑ ቪዲዮ ቶሎ ቶሎ እየደረሰሽ ነው አይደል እሺማ ጥያቄ ደግሞ እንደነገርኩሽ ወደ 25 የሚጠጉ ጥያቄዎች አሉ እነሱን ጥያቄዎች ፎርዋርድ አደርግልሻለሁ ትሰሪና መልሳቸውን ትልኪልኛለሽ ማለት ነው እሺ በቴሌግራም ላይ አሁን ቴሌግራም ላይ ከ10 ደቂቃ በኋላ ልክልሻለሁ መልካም አዳር ባይ ባይ እሺ ቻው እሺ እናት እሺ